የእግዚአብሔርን ቃል ከዘጸአት ምዕራፍ 1 ቁጥር 8 እስከ 14 ድረስ አነበውና ከዛ በእግዚአብሔር ቃል መሰረት አካፍላችሁና ወደ ጸሎት እንገባለን። ጌታ በጊዜ ይሰጠናል። እንደዚህ ይላል ቁጥር 8 በግብፅ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል በርትተውማል፣ እንዳይበዙ ሰልፍን በተነሳ ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱ እንዳይወጡ ኑ እንጠበብባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበረ። ግብፃውያንም የእስራኤል ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብ፣ በእርሻ ሥራም ሁሉ በመከራ በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበረ ይላል። ሃሌሉያ! የሆነ ታሪክ ነበረ ይሆናል። ሃሌሉያ! እንደዚህ እኮ ነበረ ይሁን አይሁን ነበረ ማለት እኮ እግዚአብሔር እናንተን ባለ ታሪክ አደረጋችሁ ማለት እኮ ነው አይደል? እንደዚህ ነበር። አሁን ግን እንዴት ሆኗል? እንደዚህ ሆኗል። ስለዚህ ነበር የእናንተ ምን ሆነ ማለት ነው? ታሪክ እግዚአብሔር ከእናንተ ጋር የሰራበት፣ እግዚአብሔር ከእናንተ ጋር የወጣበት የገባበት፣ ስማችሁን ከፍ ያደረገበት ታሪክ ሆነላችሁ ማለት ነው። የሆነ ሰው ዛሬ በጌታ በኢየሱስ ስም አንዳንድ ነገሮች ነበር ይላል። በሽታ ከሆነ ነበረ ይሆናል። አለመከናወን ከሆነ ነበረ ይሆናል። ጉስቁልና ከሆነ ነበረ ይሆናል። አለመሳካት ሁሉ በጌታ በኢየሱስም ታሪክ ይሆናል። እግዚአብሔር የረዳው ሰው ተብለህ ትጠራለህ ነው ያልኩት። ሃሌሉያ! ክብር ለኢየሱስ ይሁን። እኔ ዛሬ የሆነ ሰው ርቆ እንደሚሄድ አይቻለሁ። ከሚያስጨንቀው ነገር ርቆ ይሄዳል። እግዚአብሔር የንስርን ክንፍ ለሆነ ሰው ይሰጠዋል። ሃሌሉያ! እኔ ባለፈው የጾሙን ጊዜ እየነገርኳችሁ ነበረ። ርቆ ስለመሄድ እያወራኋችሁ ነበረ። ያቺ ጨረቃና ከዋክብትን የተጎናጸፈች ሴት ታስታውሷታላችሁ? ራእይ ላይ ያለችው ጨረቃና ከዋክብትን ተጎናጽፋለች። እንደውም በስነ መለኮት 3 ነገር ይተረጎማል በዛ። አንደኛው ማርያም ነች የሚሉ አሉ። ማርያምም ልትሆን ትችላለች፣ ችግር የለውም። ማርያምም ልትሆን ትችላለች። አንዱ ደግሞ እስራኤል ነች የሚሉ አሉ። ሌሎች ደግሞ ቤተ ክርስቲያን ነች የሚሉ አሉ። ሁሉም የየራሳቸው ነገሩ አላቸው። ማርያም ነች የሚሉ ሰዎች ዛሬ ለሆነ ሰው ክንፍ ይሰጠዋል። ለዛ ነው ማርያም ነች የሚሉ ሰዎች ማስረጃ አድርገው የሚያቀርቡት ነገር ምንድነው? ሴቲቱም ለመውለድ ምን አለች ይላሉ? ተጨነቀችና ጮኸች። ከዛ አሕዛብን በብረት በትር የሚገዛቸውን ወንድ ልጅ ወለደችው። እሱ ደግሞ ወደ ሰማይ ወደ አባቱ ተነጠቀ ይላል። ስለዚህ ወንድ ልጅ የወለደችው ማርያም ነች። ማርያም መሆን አለባት። ከዛ ደግሞ ለስደት ወደ ግብፅ ስለወረደች ያ የንስር ክንፍ የተሰጣት ለማምለጥ ነው ተብለው ይተረጉሙታል። እኔ ክፋት የለውም። ይሄ እኮ የስነ መለኮት ባይዘወይ ብዙ ማስረጃ ያለው ነገር የምትቀበሉበት ነገር ማለት ነው እንጂ ይሄ ማለት ይሄ ነው ተብሎ የሚባል ነገር ላይኖር ይችላል። አንዳንዱ ነገር ላይ እዚህ ጋር ደህንነት ስለሌለ ማለት ነው። ማርያም ነችም እስራኤልም ነው ቤተክርስቲያን ነው ብንል ደህንነት እዛ ውስጥ የለም። ደህንነት ያለው በማን ነው? በኢየሱስ ብቻ ነው። እግዚአብሔር በሰማይና በምድር መካከል ምልክት አድርጎ ያቆመው ያንን ምልክት ስትስተው ሳትክ ወደክ ትባላለህ። በቃልህ ትባላለህ። ምልክቱ ኢየሱስ ብቻ ስለሆነ ሌሎቹ ግን እኛ አሁን በጣም ብዙ ማያገቡን ነገሮች ሁሉ ውስጥ ገብተን እንትና የሐሰት አስተማሪ ነው። ለምሳሌ ሰው መንፈስ ነው ይሁን ምን አገባ መንፈስ ቢሆን ሰው መንፈስ ነው። የስተት ትምህርት አይደለም በራሱ ሰው ነፍስ ስጋ ነው። ሰው መንፈስ ነው። ሰው ነው ቢሉም አለ። ይሄ ግን ሰው መንፈስም ነው ስጋም ነው ምንም ነው አልክም አላልክም መንግስተ ሰማይ መግቢያው ይሄ አይደለም። ግልጽ ነው የማወራው ነገር። ይሄ እኔ ያልኩት ካልሆነ በስተቀር የሚል አባዚያችን ያመጣው ትምህርት ስለሆነ ነው እንጂ ምንም
እንትን አለ። ለማንኛውም ማርያም ነች የሚሉ አሉ፣ እስራኤል ነች የሚሉ አሉ። ስለተበተነች ከእንደገና እግዚአብሔር ስለሰበሰባት እስራኤል ነች የሚሉ አሉ። ቤተክርስቲያን ነች የሚሉ አሉ። አውሬው የኢየሱስ ምስክር ያላቸውን ሰዎች ማሳደድ ጀመረ ስለሚል የኢየሱስ ምስክር ያላቸው ደግሞ ሐዋርያቶች ናቸው። ስለዚህ ቤተክርስቲያን ነው ያሳደደው ብለው ስለሚናገሩ ቤተክርስቲያን ነች የሚሉ አሉ። ነገር ግን አንድ ነገር ልነግራችሁ ነው ዛሬ የፈለኩት። እቺ እንደ ድምጽ ይሁንላችሁ በጌታ በኢየሱስ ስም። አውሬው መጣና በፊት ለፊቷ ቆመ ይላል። እሷ ልትወልድ ተጨንቃለች። እሱ ፊት ለፊቷ ላይ ምን አለባት? ቆሞባታል። ያንን ልጅ ለመዋጥ ፈልጓል። ከዛ ልጁ ተነጠቀ። ወደ አባቱ ሲነጠቅ በጎርፍ ለማስወሰድ ታላቅ ፈሳሽ አፈሰሰ ብሎ ይናገራል። ያው እንግዲህ እንደ መጽሐፍ ቅዱስ እንትን ያው ሄሮድስ ተነስቶ ሕፃናትን ያስገደለበትን እንቅስቃሴ ጋር አገናኝቶ ይተረጉሙታል ሊሆን ይችላል። ከዛ ግን ለሴቲቱ ከአውሬ ፊት እንድታመልጥ የታላቁ ንስር ክንፍ ተሰጣት ይላል። ሃሌሉያ! ኢየሱስ ጌታ ነው። አውሬው አያገኛችሁም በጌታ በኢየሱስ። የሆነ ርቃችሁ የምትሄዱበት ክንፍ ይሰጣችኋል ነው ያልኩት። ርቄ እሄዳለሁ በሉ እስቲ። በጌታ በኢየሱስም ይሄ ይሁንላችሁ። ልክ እንደዛ እኮ ነው እስራኤልን እግዚአብሔር አምላክ እኔ እግዚአብሔር አላቸው። ከሚነድ ምድጃ ውስጥ አውጥቻችሁ አለ በንስር ክንፍ ተሸክሜ አሻግሬያችኋለሁ አለ። ኢየሱስ ጌታ ነው። እግዚአብሔር በክንፍ ያነሳችኋል። ጠላቶቻችሁን ሁሉ ዝቅ አድርጋችሁ ማየት ትጀምራላችሁ። ርቄ ነው የሚሄደው በሉ እስቲ። ይኸው ሰይጣን ዋነኛው ስራው ምንድነው ካላችሁ ከዛ እሱ ከሚፈልገው ኤሪያ ርቃችሁ አለመሄዳችሁን ነው የሚፈልገው። ለምሳሌ ስራ የምትሰሩ ከሆነ ስራችሁ ጥሶ ርቆ እንዳይሄድ ይፈልጋል። በሆነ ሰርክል ዙሪያ እየተንቀሳቀሳችሁ እንድትኖሩ ይፈልጋል። ፈርዖን ያንን ያደረገው ምንድነው ያላቸው? መጨረሻ ላይ ለአምላካችን ለእግዚአብሔር መሰዋት አለብን እያሉ ሲጨቀጭቁት ወደ ሐሳቤ እመጣለሁ። እሺ ስቼው አይደለም ሐሳቤ እመለሳለሁ። ለእናንተ መልእክት እየነገርኳችሁ ስለሆነ ነው። እየሄዱ ያመልከኝ ዘንድ ሕዝቤን ልቀቅ ይላል እግዚአብሔር እያሉ ብዙ ተአምራት ሲያደርጉበት ሲጨነቅ መጨረሻ ላይ ምን አላቸው? ርቃችሁ አትሂዱ ይሻላችሁ። ለአምላካችሁ ለእግዚአብሔር ሰው ግን ምን አትበሉ አለ። አትራቁ፣ በኔ እይታ ውስጥ ሁኑ አላቸው። ሲፈልግ የፈለገውን ነገር ማድረግ እንዲችል ማለት ነው። አንዳንዱን ሰው ሰይጣን እንደዚህ ነው። ርቆ እንዲሄድ አይፈልግም። በሱ እይታ ስር እንዲሆን ይፈልጋል። ሲፈልግ በሆነ ቀናት እየመጣ ነገሩን ለመምታት ማለት ነው። ዛሬ ግን እናገራለሁ በጌታ በኢየሱስም ርቃችሁ ትሄዳላችሁ። በኢየሱስም ርቄው ይሄዳለሁ በሉ እስቲ። ከእይታ ውስጥ እወጣለሁ በሉ እስቲ። እግዚአብሔር ደግሞ ሐሳቡ ምንድነው? ማራቅ ብቻ ሳይሆን ፈጽሞ ፈርዖን ተሻግሮ የማይመጣበት ክልል ማስገባት ነው የሚፈልገው። ዛሬ የሆነ ሰው በጌታ በኢየሱስም ከጠላቶቹ ሁሉ ተሻግሮ አምልጧቸው ይሄዳል። ወደማይደርሱበት ትሄዳላችሁ በኢየሱስ። ይሄ መጽሐፉ እናንተ በደንብ አድርጋችሁ ካጠናችሁት ምንም ቅርብ ቢሆን እግዚአብሔር እስራኤልን በፍልስጤም መንገድ ምን አላላቸውም ይላል፣ አልመራቸው። ቅርብ መንገድ አለ። ምናልባት እንደ ምስለ መለኮት ትምህርት የ11 ቀን መንገድ አለ። በ11 ቀን ሄደው ከነዓን የሚገቡበት ማለት ነው። ነገር ግን እግዚአብሔር ያንን መንገድ ትቶ ፈርዖን መጥቶ ማይሻገረውን ከፍሎ ማሻገር ፈለገ። የሆነ ሰው ዛሬ በጌታ በኢየሱስ የሆነ ነገር ተከፍሎ ትሻገራለህ። ትላንትና የጎተተ ነገር አይጎትተም። ትላንት የያዘሽ ነገር አይይዝሽም። አልፋችሁና ርቃችሁ በኢየሱስም ሄዳችሁ። ይኸው መጽሐፍ እኮ አዲስ ኪዳን አየና ጳውሎስ ነው ዕብራውያንን የጻፈው። እስራኤል በሙሉ አለ በእምነት ምን አሉ አለ ተሻገሩ አለና ግብፃውያን ግን ሲሞክሩ ምን አሉ? ሰጠሙ። በጌታ በኢየሱስም እናንተ በምትሻገሩበት ጠላት ሊሻገር አይችልም። ተከትሎ ሊይዛችሁ በኢየሱስም አይችልም በሉ እስቲ። ሃሌሉያ! እግዚአብሔር ያሻግራችኋል። ርቃችሁ እንድትሄዱ እግዚአብሔር አምላክ የንስርን ክንፍ ይሰጣችኋል። የሆነ የወደቀ የተነሳ የሚያስቸግራችሁ ነገር ካለ ፋይናንሳችሁ ከሆነ የሆነ ነገራችሁ ከሆነ ዛሬ ይሄ ቀን ለእናንተ ትንቢታዊ ቀን ይሁንላችሁ።
በጌታ በኢየሱስም ትንቢታዊ ቀን ሆነላችሁ። ይሄ ሰበር ወይንም ቦነስ ነው። ወይንም ደግሞ ምንድነው? ቦነስ ነው። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር አንዳንድ ጊዜ ለሰው ልጅ ይራራል አይደለ? በቃ ቦነስ ይሰጣል። እንደዚህ ማለት ነው። እግዚአብሔር ርቃችሁ ትሄዳላችሁ ብሏል። ሃሌሉያ! ከሆነ እኔ እንደዛ ነው እኮ አሁን ራሱ ልቤ ውስጥ ራሱ ቃሉ በጣም ይፈላል። እንደዛ እኮ ነው የሚያስጨንቅ። አሁን ጾሙ ላይ በጣም በትንቢት መንፈስ ስናገር ነበር። አብርሃም እግዚአብሔር መጣና ልጅክን የምትወደው ከዚህ ነገር በኋላ እግዚአብሔር አብርሃምን ምን አለው ይላል። እግዚአብሔር ሊፈትናችሁ ሲመጣ ሰው እንኳን ሊፈትናችሁ ሲመጣ ይከብዳል። እግዚአብሔር መጥቶ የምትወደውን ይሄን ልጅን ሰዋል። ከዛ ኦኬ አለና አሁን አንደኛ ድምፁ አለ፣ ሁለተኛ በዙሪያው ደግሞ ብዙ ነገር አለ። ለምኑ ያገኘው ይሄ እብድ ሰውዬ ይነቀዋል እኮ አንዲ ተነስ ይለው ከናቱ ከአባቱ ቤት ጥሎ ይጠፋል። ለዛ ዘመን እኮ እንደዛ ነው። እና እኛን አሁን በስነ ስርዓት በመጽሐፍ እንዲህ ምንለው እንጂ ጥሎ ጠፋ እኮ ነው። ወዴት እንደሚሄድ ሳያውቅ በእምነት ምን አለ የሚሄድበትን ሳያውቅ የሚወጣ እኮ በማህበረሰቡ እብድ የሚባል ሰው ማለት ነው። ዝም ብሎ ተነስቶ እናት ምንም እያለ ብድግ ብሎ የሚሄድ እሱ ሰው ምን ይባላል? ይሄው የሰውዬ ተነሳበት ሚል ነዝናጅ ዙሪያው ላይ አለ። ከዛ ደግሞ ሚስቱም አለ። ጭንቅ ነው። አልቅሳ ያገኘችው እግዚአብሔር ከዚህ ሁሉ ርቆ እንዲሄድ የነገረው ሞሪያ ጋር ሄዳል። የ3 ቀን መንገድ በዙሪያ ካለው ሁሉ ርቀህ ውጣና እኔ እዛ እጠብቅሃለሁ ነው። አብርሃም እሺ ብሎ ተነሳ። አንደኛ ቀን ራቅ። አንድ ቀን ሙሉ ተራምዶ ከሰው ሁሉ ምን አለ? ሁለተኛ ቀን ራቅ። ሶስተኛ ቀን ርቆ እግዚአብሔር ወደ ተናገራቸው ስፍራ ምን አሉ ይላል መጽሐፍ ደረሱ። እግዚአብሔር ያለው ቦታ ላይ ልክ ሲደርስና ለመሰዋት ሲመጣ እግዚአብሔር መጣ ማለ። በእውነት ብሎ ማለት በሌላ በማንም ሊምል ስላልቻለ እግዚአብሔር በራሱ ምን አለ ይላል ማለ። እግዚአብሔርን ብሎ ማለ ማለት ሌላ አቻ ወይም ከሱ በላይ የሆነ ስለሌለ ለአብርሃም በኪዳን በእውነት እንደምትወደኝ ምን ብያለሁ አለ አውቄያለሁኝ። እንደውም ይሄ ስፍራ ያህዌ ሪኤ ነው፣ እግዚአብሔር የሚታይበት ቦታ ነው። ኢየሱስ ያድናል። ርቃችሁ ስትሄዱ አምላክ የሚመጣበት የሚታይበት ኪዳን የሚገባበት የማይታጠፍ ቃል ለእናንተ የሚሰጥበት ስፍራ ትደርሳላችሁ። ርቄ እሄዳለሁ በሉ በጌታ በኢየሱስ። ከዚህ በዙሪያዬ ከሚነዘንዘኝ ሁሉ በሉ እስቲ ርቄ እሄዳለሁ በሉ እስቲ። እግዚአብሔር የተናገረኝ ስፍራ ስደርስ በሉ እስቲ በዛ ኪዳን አለ በሉ። በጌታ በኢየሱስ ስም ወደዛ ስፍራ ድረሱ። እንደ እብድ የሆነ ነው ሄደው። ልጁ ራሱ ጥያቄ ነው። አባቴ ክብሪቱ እሳቱ አለ፣ እንጨቱ አለ፣ የመስዋዕቱ በግስ ይለው እግዚአብሔር ያዘጋጃል። ይሄው እኔ የሚመስለኝ ይሄን ቃል አብርሃም ሲያወራው እንባ እየተናነቀው የሚያወራ ይመስለኛል፣ ሚለው ይመስለኛል። ፊል አድርጉት እናንተ ስሜቱን ልጃችሁን ዝም ብለ ለነሲብ ማለት ነው። እኔ አድርጉት ከፈለጋችሁ አድርጉት ማለቴ ረዱ ማለቴ አይደለም፣ ግን ለሙከራ ከፈለጋችሁ ምን አድርጉ መሰላችሁ? ልባችሁ ምን ያህል እንደሚንቀጠቀጥ ለማወቅ ከፈለጋችሁ የተሳለ ቢላ ያዙና አስቀምጡ። እንደዚህ ልጃችሁን አምጡና እንደዚህ አስቀምጡትና ፊሊንጉን ታውቁታላችሁ። ያለ ገና ሳታረጉት እግዚአብሔር ሳያዛችሁ ቢላውና ልጃችሁን ስታዩ ሚነዝራችሁ ነገር አለ፣ የሚመጣባችሁ የሆነ ስሜት አለ። የሆነ በቃ እንባችሁ ነው የሚመጣው። ያ ነገር እየተናነቀው ያወራው ይመስለኛል ለኔ። እግዚአብሔር ምን ይላል አለ ያዘጋጃል። በዛ ካለው ነገር ንውጣ ብሎ ልጁን ይዞት ወጣ። ኢየሱስ ጌታ ነው። ለዛ ነው መጽሐፍ ቅዱስ እኮ የአባቶቻችን የአብርሃም አምላክ ብሎ የይስሐቅን አምላክ ብሎ ሲጠራው ይስሐቅን የሚለው የይስሐቅ ፍርሃት ይለዋል እግዚአብሔር ራሱ።
ይስሐቅ እግዚአብሔርን እንደሚፈራ ለመግለጽ የተጠቀመበት ቃል ነው። የአብርሃም አምላክ የይስሐቅ ፍርሃት ይለዋል መጽሐፍ። ኢየሱስ ያድናል። የሆነ ሰው ዛሬ በጌታ በኢየሱስ ስም ወደ ኪዳኑ ስፍራ ይወጣል። እግዚአብሔር ኪዳኑን ስለማይለውጥባችሁ ከሆነ ክፉ ነገሮች ሁሉ እየነጠቀ ያወጣችኋል። ይመራኛል በሉ እስቲ፣ ይረዳኛል በሉ። በጌታ በኢየሱስም ይሄ ቃል በሕይወታችሁ ተፈጸመ። የምታመልኩት እግዚአብሔር የአብርሃምን እግዚአብሔር ከሆነ የአብርሃም አምላክ እግዚአብሔር ኪዳንን የማይረሳ አምላክ። ሃሌሉያ። ቦነስ ነው ተጨመርህም። ሃሌሉያ። እሺ ወደ ቃሉ ልመለስ። መጽሐፉ የሚናገረው ምንድነው? ያነበብኩ ከቁጥር 8 እስከ 14 ያለውን ነው። በዛን ጊዜ በግብጽ ምድር ላይ ዮሴፍን የማያውቅ አዲስ ንጉስ ምን አለ ይላል? ተነሳ። ዮሴፍ ለግብጽ በጣም ትልቅ ውለታ የዋለ ሰው፣ ከረሃብ የታደጋቸው ሰው፣ ጥበብን ያቀበላቸው ሰው፣ የእግዚአብሔርን ምክር ለነሱ ያመጣ ሰው ነው ዮሴፍ። እና ከብዙ ጊዜ በኋላ ምናልባት ከ400 ዓመት በኋላ ኢየሱስ ጌታ 300 ምናምን ዓመት ነው ሲሰላ። ከዛ ዓመት በኋላ ዮሴፍን የማያውቅ ንጉስ ተነሳና እስራኤላውያኖችን ምን ይላቸው ጀመር አለ? ያስጨንቃቸው፣ ያስጠብባቸው ጀመር። የሚያስጠብብበት ዋነኛ ምክንያት እነዚህ ሰዎች አለ በስተዋል ደሞም በርትተዋል አለ። መብዛታችሁንና መበርታታችሁን የሚቃወም ካለ ዛሬ በእግዚአብሔር መንፈስ ሆኜ ይቃወመዋለሁ። እበዛለሁ በሉ እስቲ፣ እበረታለሁ በሉ እስቲ። በጌታ በኢየሱስም እንዳትበረቱ የሚያረጋችሁ ሁሉ የወደቀ ይሁን። አይኖቹ የቀሉበት ዋነኛ ምክንያት ምንድነው ካላችሁ፣ በስተዋል ደግሞም በርትተዋል። ስለዚህ ሌላ ሀገር መጥቶ ከኛ ጋር በተዋጋ ጊዜ ጠላቶቻችንን ረድተው እንዳይመቱን ኑ እናስጨንቃቸዋል፣ እናስጠብባቸዋል። በጌታ በኢየሱስ ስም ዛሬ የሚያስጨንቃችሁ በማንኛውም መንገድ የሚያስጨንቃችሁ እጅ ካለ ከላያችሁ ላይ ይከለከላል፣ ይከለከላል በሉ እስቲ። ተስፋ ቃል እግዚአብሔር አምላክ ለአብርሃም ዘፍጥረት ምዕራፍ 15 ላይ ገብቶለታል። ተስፋ ቃሉ በክርክራቸው መካከል የመጣ ነው። እግዚአብሔር ከዚህ ነገር በኋላ ለአብርሃም በራእይ ተገለጠለት ይልና አብርሃም ወይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ምንድነው አለ ታላቅ ነው ብሎ እግዚአብሔር ሲናገረው አብርሃም ጥያቄ አነሳ። ጥያቄው ምንድነው? ይሄ እኔ አንተ እባርክሃለሁ ትለኛለህ፣ በቤቴ ያለው ግን ይሄ ኤሌዘር ምን ሊለኝ ነው አለ? ሊወርሰኝ ነው አለ። በጌታ በኢየሱስ ስም አትወረሱም፣ አልወረስም በሉ እስቲ። በዙሪያዬ ባለው ነገር አልወረስም በሉ እስቲ። ሃሌሉያ። ይወርሰኛል ሲል እግዚአብሔር አምላክ ኪዳን መግባት ፈለገና እንደ ሰው ነው አሁን ኪዳን ማድረግልህ። ጊደር ይዘህ ትመጣለህ፣ በግ፣ ፍየል፣ ዋኖስ ይዘህ ትመጣና ለሁለት ትከፍለዋለህ አለው። ከዛ ከከፈለው በኋላ እግዚአብሔር አምሽቶም ቢሆን መጣ። ከመጣ በኋላ እግዚአብሔር ኪዳን አደረገለት። ኪዳኑን ሲነግረው በዛው ይሄንን ግን እንድታውቅ እፈልጋለሁ አለ። አሁን ወደዚህኛው ቃል ጋር የሚገናኝ ስለሆነ ነው የምነግራችሁ። ይሄንን እንድታውቅ እፈልጋለሁ። ምን ያንተ የሆነው ያንተ ትውልድ ዘርክ በባዕድ ምድር ለ400 ዓመት ምን ይላል አለ ይገዛል ብሎ እግዚአብሔር ተናግሮታል። ክብር ለኢየሱስ ይሁን። ከዛ በኋላ ግን በብርና በወርቅ አወጣቸዋለሁኝ፣ የአሞራውያን ጽዋ ስላልሞላ እስከዛ ድረስ ይቆያሉ ብሎ እግዚአብሔር ተናገረ። ክብር ለጌታ ይሁን። አሁን ይሄ ቃል ተፈጽሟል። ለአብርሃም የተነገረው ተስፋ ቃል እንደተፈጸመ በመንፈስ ዓለም እርግጠኛ ነው። ስለዚህ ምንድነው ይሄ ሰው ተነሳና ማስጨነቅ ማስጠበብ ጀመረ። በጌታ በኢየሱስ ስም እናገራለሁ። ተስፋ ቃላችሁ ሊሆን እንደሆነ አውቆ የተነሳ ሁሉ የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። የተስፋ ቃሉ ጊዜያችሁ እንደሆነ አውቆ ከተስፋ ቃላችሁ ሊያዘገያችሁ የወጣ ሁሉ ዛሬ ባዶ ይሁን። ግልጽ ነው ወይ? ተስፋ ቃሉ ሊፈጸም እንደሆነ ስለተገለጠ ማስጨነቅ ነበረ፣ ማስጠበብ ጀመረ። ህዝቡ ግን ባስጨነቋቸው መጠን ምን ይሉ ነበር አለ። ሃሌሉያ። ዛሬ የምናገርበት ሐሳብ የሚበዛ ህይወት ነው የተቀበልኩት በሉ እስቲ። የሚበዛ ህይወት ነው በሉ እስቲ። በጌታ በኢየሱስም እየበዛችሁ ትሄዳላችሁ።
ስለሚበዛ ህይወት የምናገርበት ዋነኛ ምክንያት አንድ ምክንያት እነግራችኋለሁ። የእግዚአብሔር እቅድ ለእናንተ መብዛት ስለሆነ እንደሆነ እንድታውቁ ፈልጋለሁ። ማነሳችሁን እግዚአብሔር አይፈልገውም። በደንብ አድርጋችሁ ያዙት። ይሄንን የእግዚአብሔር እቅድ በእኔ ህይወት ውስጥ መብዛት ነው ብላችሁ ያዙት። ወይንም ደግሞ እግዚአብሔር የተናገራችሁ ተስፋ ቃል ካለ ያ ተስፋ ቃል የሚፈጸምበት ዋነኛው መንገድ መብዛታችሁ ነው። ያለ መብዛት ተስፋ ቃል ሊፈጸም ምን አይልም አይችልም። ክብር ለኢየሱስ ይሁን። ለምሳሌ እግዚአብሔር አምላክ ገዢ ያደርጋችኋለሁ፣ በዚህ መንገድ ተጽዕኖ ትፈጥራላችሁ ካላችሁ ያ እግዚአብሔር የተናገራችሁ ተስፋ ቃል እንዲፈጸም መብዛት አለባችሁ። መጀመሪያ እግዚአብሔር ለአዳም መጣና ብዙ ተባዙ ምድርን ሙሉአት አለና ከዛ ምን በሏት አለ ግዙአት። ገዢነት ያለው በአዳም ውስጥ ብቻ ሳይሆን በመብዛቱ ውስጥ እንደሆነ እግዚአብሔር አስቀድሞ ምን ብሏል ተናግሯል። ክብር ለጌታ ይሁን። ሃሌሉያ። ስለዚህ የእግዚአብሔር ተስፋ ቃል ለእናንተ እንዲፈጸም የምትፈልጉ ከሆነ መብዛታችሁ እርግጠኛ ነገር እንደሆነ ማወቅ አለባችሁ። እበዛለሁ በሉ እስቲ። ኢየሱስ የመጣው በሉ እስቲ። ነገሬ እንዲበዛ ነው በሉ እስቲ። ሕይወቴ እንዲበዛ ነው በሉ። ይኸውላችሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታ ኢየሱስ ክርስቶስ ሲናገር እኔ አለ በር ነኝ፣ ወደ እኔ የሚመጣ ወይም በእኔ የሚገባ አለና ይወጣል ይገባል መሰማሪያም ያገኛል። አየ ኢየሱስ በእኔ ከገባ አለ መንቀሳቀስ የሚችልበት የህይወት ስርዓት ምን ይባላል ይሰጠዋል። ይገባል ይወጣል፣ ደግሞ መሰማሪያ ስፍራ ምን ይለዋል። ዛሬ በጌታ በኢየሱስም በህይወታችሁ መሰማሪያ የሆነ ነገር ታገኛላችሁ። የተዘጋውን በር ሁሉ በኢየሱስም እከፍተዋለሁ። ይህን ቃል እናንተ በብዙ መንገድ ልትፈቱት ትችላላችሁ። ኢየሱስ ግን እየተናገረ ያለው ነገር በደንብ ያዙ። በእኔ የሚመጣ ሰው ይገባል ይወጣል መሰማሪያ ያገኛል አለና ሌባው ግን አለ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ ለምንም ምን አይልም አለ አይመጣም አለ። ሌባው ሲመጣ የሚመጣው ለማጉደል ነው ማለት ነው። መስረቅ ምን ማለት ነው? ማጉደል ነው። ካላችሁ ነገር ላይ ምን ማለት ነው? መቀነስ ነው። ኢየሱስ ያድናል። ከዛ ደግሞ ማጥፋት ነው። ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ ለምንም ምን አይልም አይመጣም አለ ኢየሱስ። ሃሌሉያ። እኔ ግን አለና ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ኢየሱስ የመጣው ሕይወት እንዲሆንልንና የተቀበልነው ሕይወት ደግሞ ምን እንዲል ነው? እንዲበዛልን የመጣው። ክብር ለጌታ ይሁን። ዛሬ በጌታ በኢየሱስም ያላችሁ ነገር ሁሉ እየበዛ ይሄዳል፣ እየበዛ ይሄዳል። ሌባው ከሕይወታችሁ በኢየሱስም የተመታ ይሁን። ሌባው ይያዝ ወይ ይያዝ ይያዝ። ይኸው መጽሐፍ ቅዱስ የሰጣችሁ እውነት እኮ ነው። ይኸውላችሁ ሰው ለምሳሌ ከዚህ በፊት የሰረቀ አለ መጽሐፍ ድጋሚ ምን አይበል አይስረቅ። ለሌላው የሚያካፍለው እንዲኖረው ግን በእጆቹ ምን ይበላል እየሰራ ይትጋ። አይደለም ኢየሱስ ጌታ ነው። ለሌላው ምን የሚለው የሚያካፍለው እንዲኖረው እየሰራ ይትጋ። አሁን ይህንን ትእዛዝ የሰጣችሁ ጌታ ስራ አይሰጣችሁ? ይሰጣል አይሰጥም? በሱ ማይንድ ውስጥ እኮ ስራ እንደሚሰጣችሁ እርግጠኛ ስለሆነ ነው እንደውም ማካፈል ነው ያለባችሁ ነው አይደል? ስለዚህ ሌባው ይያዝ ካልን መጽሐፍ የሚናገረው ሌባው በተያዘ ጊዜ 7 እጥፍ ምን ይላል አለ ይመልሳል። አንድ ከወሰደባችሁ 7 ይመልሳል። የተወሰደ ነገራችሁ በጌታ በኢየሱስ በብዙ እጥፍ ይመለስላችሁ። ስለዚህ የኢየሱስ እቅድ የሰጠን ህይወት ምን እንዲል ነው? እንዲበዛ ነው። በብዙ አቅጣጫ ይሄን ልትመነዝሩ ትችላላችሁ።